Tyson requested the 2-minute rounds, wanting to see more action. He just landed the overhand right, testing the beard of Thomas trying to hold on. Serious trouble, and down he goes. Now let's take a look at the knockdown. You know, we talk about finishers, and I've always said ታሪኩ የሚጀምረው በብሩክሊን ኒውዮርክ ልብ ውስጥ በምትገኝ በተሰባበሩ ህልሞችና በተሰነጠቀ አስፋልት ላይ በምትራመድ ሰፈር ብራውንስቪልስ ውስጥ ነው። እዚህ ሰፈር ውስጥ አየርን የሚሞላው የተስፋ ሽታ ሳይሆን የተስፋ መቁረጥ፣ የስጋትና አልፎ አልፎ የሚሰማው የፖሊስ ሳይረን ድምጽ ነው። በዚህ ምድር ህግጋቱ የሚጻፉት በመጽሐፍት ሳይሆን በጎዳና ላይ በሚፈጠረው የኃይል ሚዛን ነው። ህልውና ማለት የዕለት ተዕለት ትግል በሆነበት በዚህ ስፍራ ሰኔ 30 1966 ማይክ ጄራርድ ታይሰን ተወለደ። የማይክ የልጅነት ሰማይ ከጠራራ ፀሐይ ይልቅ በደመና የተሸፈነ ነበር። አባቱም በቅጡ አያውቀውም። ገና ከመወለዱ በፊት ጥሏቸው የሄደ ጥላ ብቻ ነበር። እናቱ ሎርና ስሚዝ ልጆቿን በድህነትና በችግር ውስጥ ሆና ለማሳደግ የምትባክን ብቸኛ ሴት ነበረች። ቤታቸው ከፍቅር ይልቅ በችግር የተሞላ ነበር። በዚህ ሁሉ መሃል ያደገው ታይሰን ከወደፊቱ አይረን ማይክ ጋር ምንም የማይመሳሰል ልጅ ነበር። እሱ አይን አፋር፣ በራሱ የማይተማመንና በንግግር የሚኮላተፍ ስስ ልጅ ነበር። ይህ ስስ ባህሪው በብራውንስቪል የጫካ ህግ ውስጥ እንደ ደም ሽታ አዳኞችን የሚስብ ነበር። ታላቅ ወንድሙን ጨምሮ ሌሎች የሰፈር ልጆች በቀላሉ የጉልበታቸው ሰለባ አደረጉት። በየቀኑ መደብደብ፣ ገንዘቡን መቀማትና መሰደብ የህይወቱ አካል ሆነ። ማይክ ለሰዓታት ያህል ከቤቱ ውጪ ተደብቆ ሌሎች ልጆች እስኪሄዱለት ይጠብቅ ነበር። በእነዚህ የብቸኝነትና የፍርሃት ጊዜያት ውስጥ ብቸኛ መጽናኛዎቹና ሚስጥረኞቹ ያገኘው እርግቦችን በማርባት ነበር። የቤታቸው ጣራ ላይ ወጥቶ ከእርግቦቹ ጋር ሲሆን ከታች ካለው ጨካኝ ዓለም ይገላገላል። የእነሱን በሰላም መብረር እያየ የራሱን የነጻነት ህልም ያልም ነበር። እያንዳንዱ እርግብ የራሱ ስም ነበረው። እነሱ ጓደኞቹ፣ ቤተሰቦቹ ዝምተኛ አዳማጮቹ ነበሩ። ከነሱ ጋር ሲሆን ማንም አይሰድበውም፣ ማንም አይመታውም። እሱ የራሱ ትንሽ ዓለም ንጉስ ነበር። ነገር ግን አንድ ቀን የብራውንስቪል ጨካኝ እውነታ ያችንም ትንሽ ሰላሙን ሊነጥቀው መጣ። ከሰፈር ጉልበተኞች አንዱ የሆነ አንድ ትልቅ ልጅ የማይክን እርግብ ይዞ አንገቷን ቀላው። ያች እርግብ ስትሞት በውስጡ ለዓመታት የታመቀው የፍርሃት ግድብ ተሰበረ። ፍርሃቱ ወደ ነጭ እሳትነት ተቀየረ። አይኑ ስር የህይወት እስትንፋሷ ሲቋረጥ ያየው ማይክ በቁጣ እንደ እሳተ ገሞራ ፈነዳ። በዚያች ቅጽበት የሚኮላተፈው አይን አፋሩ ልጅ ጠፋ። በሱ ቦታ በቁጣ የታወረ ከዚህ በላይ መገፋትን የማይቀበል አዲስ ፍጡር ተተካ። ልጁ ላይ ያለምንም ማመንታት ዘሎበት በህይወቱ ተጠቅሞበት የማያውቀውን ኃይል ተጠቅሞ መሬት ላይ ጣለው። ቡጢው ያለማቋረጥ የልጁ ፊት ላይ ሲያርፍ ሲጮህ የነበረው ልጅ ዝም አለ። ሌሎቹ ልጆች በድንጋጤ ሲመለከቱ ማይክ ለመጀመሪያ ጊዜ የኃይልን ጣዕም አጣጣመ። የፍርሃትን ሳይሆን የማስፈራራትን ስሜት ተረዳ። ይህ ክስተት የህይወቱን አቅጣጫ ለዘላለም ቀየረው። በብራውንስቪል ለመኖር ብቸኛው መንገድ ኃይል መሆኑን ተማረ። ከዚያች ቀን ጀምሮ እንደገና የሌላ ሰው ሰለባ ላለመሆን ምሏል። የጎዳና ቡድኖችን ተቀላቀለ። ከትንንሽ ዝርፊያዎች እስከ ትልልቅ ጥቃቶች ድረስ እጁን አስገባ። ትምህርት ቤቱን አቋርጦ የጎዳና ህይወትን እንደ ሙሉ ጊዜ ስራው አደረገው። ስሙ በፍጥነት በፖሊስ መዝገብ ላይ መደጋገም ጀመረ። ገና በ13 ዓመቱ ከ30 ጊዜ በላይ ታስሯል። ህይወቱ ከጎዳና ወደ ህፃናት ማቆያ፣ ከማቆያ መልሶ ወደ ጎዳና የሚመላለስ አዙሪት ሆነ። እያንዳንዱ እስር የበለጠ ልበደንዳናና ጨካኝ አድርጎ ያወጣው ነበር። የብራውንስቪል ጎዳናዎች የወለዱት ቁጣ አሁን በማረሚያ ቤቱ ግድግዳዎች ውስጥ ታሽጎ ትክክለኛ መውጫ አጥቶ የሚፈነዳበትን ቀን የሚጠብቅ ቦምብ መስሎ ነበር። የብራውንስቪል ጎዳናዎች የወለዱት ቁጣ ማይክ ታይሰንን ወደ ሌላ የብረት አጥር ወዳለበት ዓለም ወሰደው። ትራዮን የወጣቶች ማረሚያ ቤት። እዚህ ውስጥ ህይወት ትርጉም የለሽ ድግግሞች ነበር። ቀናቶቹ በቁጥር የሚለኩ፣ ስሜቶች የሚደበዝዙበትና የወደፊት ተስፋ ከግድግዳው ማዶ የማይታይ ጭጋግ የሆነበት ስፍራ። ታይሰን በቁመቱ አጭር ቢሆንም በውስጡ በሚንቀለቀለው እሳትና በጡንቻው ጥንካሬ በማረሚያ ቤቱ ውስጥ ያሉትን ሌሎች ታዳጊዎችንና ጠባቂዎችን ሁሉ ያስፈራ ነበር። ቁጣው መውጫ ያጣ፣
አጥፊ ኃይል ነበር። በዚህ የተስፋ መቁረጥ ድባብ ውስጥ ግን አንድ ሰው ከሌሎቹ በተለየ አይን ተመለከተው። ቦቢ ስቱዋርት፣ የማረሚያ ቤቱ አማካሪና የቀድሞ አማተር ቦክሰኛ። ስቱዋርት በታይሰን አይኖች ውስጥ የሚነደውን እሳት ሲመለከት ጥፋትን ብቻ ሳይሆን በአግባቡ ከተያዘ ታላቅ ነገር ሊሆን የሚችልም እምቅ ኃይል ተመለከተ። ታይሰን በሌሎቹ ላይ ሲያደርስ የነበረውን ጥቃት ከማውገዝ ይልቅ ስቱዋርት አንድ ጥያቄ አቀረበለት። መደባደብ ከፈለክ ለምን በአግባቡ አትማረውም? ለመጀመሪያ ጊዜ አንድ ሰው ቁጣውን እንደ ችግር ሳይሆን እንደ ተሰጥኦ ተመለከተለት። ታይሰን ተስማማ። ስቱዋርት በትንሿ የማረሚያ ቤቱ ጂም ውስጥ የታይሰንን ጥሬ ኃይል ወደ ቦክስ ጥበብ ለመቀየር መሞከር ጀመረ። መሰረታዊ የሆኑትን ነገሮች አስተማረው። እንዴት መቆም እንዳለበት፣ እንዴት ጃብ መስጠት እንዳለበት፣ እንዴት እግሩን ማንቀሳቀስ እንዳለበት። ታይሰን እንደ ስፖንጅ ነበር በፍጥነት ይማር የነበረው። የቦክስ ስፖርት ለዓመታት ሲያብሰለስለው የነበረው ቁጣው ትክክለኛ መድረሻ ሰጠው። እያንዳንዱ የቦክስ ከረጢት ላይ የሚያሳርፈው ቡጢ በልጅነቱ ያጋጠመውን በደል፣ የደረሰበትን ጉልበተኝነትና የህይወትን ኢፍትሐዊነት የሚጮህበት ድምፅ ሆነ። ስቱዋርት ከጥቂት ወራት ስልጠና በኋላ አንድ አስገራሚ እውነት ተገነዘበ። ይህ ልጅ ልዩ ነበር። ፍጥነቱ፣ ኃይሉና ከሁሉም በላይ ፍርሃት አልባነቱ ከተራ ታዳጊዎች የላቀ ነበር። ስቱዋርት ይህንን ተሰጥኦ ማባከን እንደሌለበት ተረድቶ ከራሱ አቅም በላይ እንደሆነ አመነ። ስለዚህ አንድ ስልክ ደወለ። ስልኩ የተደወለው ወደ ካትስኪል ተራሮች ኒውዮርክ ነበር። የቦክስ ዓለም አፈ ታሪክ ለሆነው እንደ ፍሎይድ ፓተርሰን እና ሆዜ ቶሬስ ያሉ ሻምፒዮኖችን ላፈራው ለከስ ዲአማቶ በሰባዎቹ ዕድሜ ውስጥ የነበረ በሕይወቱ የመጨረሻ ምዕራፍ ላይ የሚገኝ ነገር ግን አሁንም ቀጣዩን ታላቅ ሻምፒዮን ለማግኘት የሚጓጓ የቦክስ ሊቅ ነበር። ስቱዋርት ስለ ታይሰን ሲነግረው ዲአማቶ ሳይወድ በግድ ለማየት ተስማማ። ታይሰን ከዲአማቶ ጋር ለመጀመሪያ ጊዜ የተገናኘበት ቀን የሕይወቱ የመታጠፊያ ነጥብ ነበር። ዲአማቶ በዕድሜ የገፋውና በዝግታ የሚንቀሳቀሰው አዛውንት ታይሰንን ወደ ሪንግ አስገብቶ ከሌላ ቦክሰኛ ጋር እንዲለማመድ አደረገው። ከጥቂት ደቂቃዎች በኋላ ዲአማቶ ያየው ነገር አስደመመው። የታይሰን ፍንዳታ ኃይልና ተፈጥሯዊ የመከላከል ብቃቱ ዲአማቶ ለዓመታት ሲፈልገው የነበረው ነገር ነበር። ልምምዱ እንዳለቀ ዲአማቶ ወደ ስቱዋርት ዞሮ በጸጥታ ግን በሙሉ እምነት እንዲህ አለ፣ ይህ ልጅ የከባድ ሚዛን የዓለም ሻምፒዮን ነው። ለታይሰን እነዚህ ቃላት ከዚህ በፊት ሰምቷቸው የማያውቃቸው ነበሩ። በሕይወቱ ሙሉ ወንጀለኛ፣ ችግር ፈጣሪ፣ የማይረባ ሲባል የኖረ ልጅ ለመጀመሪያ ጊዜ አንድ ሰው በሱ አምኖበታል። ከዚያች ቀን በኋላ የከስ ዲአማቶ ዓለም የማይክ ታይሰን ዓለም ሆነ። ዲአማቶ ከሕግ ጋር በመታገል ታይሰንን ከማረሚያ ቤት አስፈትቶ የሕግ ሞግዚቱ ሆነ። ወደ ካትስኪል ተራሮች ላይ ወደሚገኘው ቤቱ ወሰደው። ይህ ቤት ከብራውንስቪል የኮንክሪት ጫካ ፍጹም የተለየ፣ በዛፎችና በንጹህ አየር የተከበበ ነበር። እዚህ ቤት ውስጥ ታይሰን አሰልጣኝ ብቻ ሳይሆን የናፈቀውን አባት አገኘ። ዲአማቶና አጋሩ ካሚል ኤዋርድ እንደ ወላጅ ሆነው ተንከባከቡት። የቤት ሥራ እንዲሠራ፣ ጠረጴዛ እንዲያጸዳና ከሁሉም በላይ በዲሲፕሊን እንዲኖር አስተማሩት። ስልጠናው ከባድና የማያቋርጥ ነበር። ዲአማቶ የታይሰንን አእምሮ ልክ እንደ ሰውነቱ የብረት ማቅለጫ እቶን ውስጥ አስገብቶ ቀረጸው። ፍርሃት ትልቁ ጠላት እንደሆነ፣ ነገር ግን ፍርሃትን በመቆጣጠር ወደ ታላቅ ኃይል መቀየር እንደሚቻል አስተማረው። በየቀኑ አንተ የዓለም ሻምፒዮን ነህ እያለ በሹክሹክታ በጆሮው ይነግረው ነበር። የታይሰንን ስስ ስነ ልቦና በብረት ጋሻ ለበሰው። ከስነ ልቦናው ጎን ለጎን ልዩ የሆነው ፒክ አቡ የተባለውን የቦክስ ስልት አስተማረው። በዚህ ስልት ታይሰን እጆቹን ከፊቱ አጠገብ ከፍ አድርጎ አገጩን በመከላከል ያለማቋረጥ ጭንቅላቱንና ሰውነቱን በማወዛወዝ ለተጋጣሚው አስቸጋሪ ኢላማ ይሆናል። ከዚያም ልክ እንደ ምንጭ በመፈንጠር ገዳይ የሚሆኑ የቡጢ ውህደቶችን በተጋጣሚው ላይ ያዘንብ ነበር። ይህ ስልት ለታይሰን አጭር ቁመትና ፈንጂ ኃይል ፍቱን ነበር። በከስ ዲአማቶ ቤት እና ጂም ውስጥ የብራውንስቪል የጎዳና ተዳዳሪ ልጅ ቀስ በቀስ እየሞተ በሱ ቦታ አንድ አዲስ ሰው እየተወለደ ነበር። አይረን ማይክ ታይሰን በዓላማ የተሞላ በዲሲፕሊን የታነጸ እና የዓለምን የቦክስ ዙፋን ለመቆጣጠር የተዘጋጀ። በዚህ መሃል ግን ማይክ ታይሰን ያልጠበቀው ነገር ገጠመው። እንደ አባት የሚመለከተውን ዲአማቶን በሞት አጣው። የከስ ዲአማቶ ሞት ለማይክ ታይሰን በራሱ ላይ እንደ ተራራ መደርመስ ነበር። ዓለሙን ያበራለት፣ መንገዱን ያሳየው ብርሃን ድንገት ጠፋ።
ለዓመታት እንደ አባት ሲመራውና ሲከልለው የነበረው ጋሻው ተነሳ። ታይሰን በሐዘን ተውጦ ነበር። ነገር ግን በዚያ ሐዘን ውስጥ ዲአማቶ የተከለበት አንድ ዘር ነበረ፣ የሻምፒዮንነት ዘር። አሁን ያንን ዘር አፍርቶ ለአባቱ የገባውን ቃል ኪዳን ለመሙላት ብቻውን ቀረ። ሐዘኑን ወደ ነዳጅነት ለወጠው። የቦክስ ጂም ደግሞ ቤተ መቅደሱ ሆነ። እንደ አውሮፓውያን አቆጣጠር ማርች 6 1985 በ18 ዓመቱ ማይክ ታይሰን የመጀመሪያውን የፕሮፌሽናል ፍልሚያውን አደረገ። ተጋጣሚው ሄክተር መርሴዴዝ ነበር። የደወሉ ድምፅ እንደተሰማ ታይሰን እንደ አቦ ሸማኔ ከተደበቀበት ተፈትልኮ ወጣ። በመጀመሪያው ዙር ከጥቂት ሰከንዶች ውስጥ መርሴዴስ መሬት ላይ ተዘርሯል። ይህ ድል ወደፊት ለሚመጣው የአሸናፊነት ማዕበል የመጀመሪያ ጠብታ ነበር። ከዚያ በኋላ የቦክስ ዓለም ከዚህ በፊት አይቶት የማያውቀውን አይነት የአውራነት ዘመን ተመለከተ። ታይሰን የቦክስ ቀለበቱን የግል አደን መጫወቻው አደረገው። እሱ ቦክሰኛ ብቻ አልነበረም፣ እሱ አውሎ ንፋስ ነበር። በተጋጣሚዎች ላይ የሚደርሰው እንደ ማዕበል ነበር። አንዳቸውም ሊቋቋሙት አልቻሉም። የመጀመሪያዎቹ 19 ፍልሚያዎቹን በሙሉ በጥሎ ማለፍ ወይንም ኖካውት አሸነፈ። ከነዚህ ውስጥ 12ቱ በመጀመሪያው ዙር የተጠናቀቁ ነበሩ። ተንታኞቹና ደጋፊዎቹ በአድናቆትና በፍርሃት ተውጠው ይመለከቱት ነበር። እያንዳንዱ ፍልሚያው አጭር፣ ጨካኝና የማይረሳ ነበር። ተጋጣሚዎቹ ቀለበት ውስጥ ሲገቡ ፊታቸው ላይ የሚነበበው የተስፋ ስሜት ሳይሆን የማይቀረውን ሽንፈት የመጠበቅ ስጋት ነበር። ስሙ በየቦታው መነገር ጀመረ። አይረን ማይክ። ይህ ቅጽል ስም ማንነቱን በትክክል ይገልጽ ነበር። ቡጢው እንደ ብረት የከበደ፣ መንፈሱ እንደ ብረት የጠነከረ ነበር። በቀለበት ውስጥ ምንም አይነት ስሜት አያሳይም ነበር ከቀዝቃዛ የማዕደን ዓላማ በስተቀር። በጥቁር ቁምጣው ካልሲ በሌላቸው እግሮቹና ወደ ሪንግ ሲገባ በሚለብሰው ነጭ ፎጣ ብቻ ምስሉ ቀላል ቢሆንም አስፈሪ ነበር። እርሱ የሀብታሞች ስፖርት የሆነውን ቦክስ ወደ ጥንታዊው የግላዲያተር ፍልሚያ ለውጦታል። በኖቬምበር 22 1986 ከሁለት ዓመት ባልበለጠ የፕሮፌሽናል ሕይወቱ ታይሰን ትልቁን ዕድል አገኘ። በላስ ቬጋስ የWBC የከባድ ሚዛን የዓለም ሻምፒዮንነት ከትሬቨር በርቢክ ጋር ተገናኘ። በርቢክ ልምድ ያለው ሻምፒዮን ነበር። ነገር ግን በዚያ ምሽት በቀለበቱ ማዶ የቆመው ተራ ተፎካካሪ አልነበረም። የቆመው የታሪክ ማዕበል ነበር። ፍልሚያው ሲጀመር ታይሰን ያለምንም ማመንታት ወደፊት ገሰገሰ። እያንዳንዱ ቡጢው የበርቢክን መከላከያ እንደ ብረት መዶሻ ሰባበረው። በሁለተኛው ዙር ታይሰን አስደናቂ የሆነ የግራ ሁክ ቡጢ ሰነዘረ። ቡጢው የበርቢክን ጭንቅላት ሲመታው ልክ እንደ ኤሌክትሪክ ንዝረት መላ ሰውነቱን አናወጠው። በርቢክ ወደቀ። ለመነሳት ሞከረ፣ ግን እግሮቹ ከጭንቅላቱ የሚላክለትን ትዕዛዝ አልሰሙም። እንደገና ወደቀ። ለሶስተኛ ጊዜ ለመነሳት ሲሞክር ተንገዳግዶ በገመዱ ላይ ወደቀ። ዳኛው ፍልሚያውን አስቆመው። በዚያች ቅጽበት በ20 ዓመት ከ4 ወር ከ22 ቀኑ ማይክ ታይሰን በታሪክ ትንሹ የከባድ ሚዛን የዓለም ሻምፒዮን ሆነ። የከስ ዲአማቶ ትንቢት ተፈጽሟል። ካሜራዎቹ ሲያበሩበትና ህዝቡ ሲያጓራ ታይሰን ቀበቶውን ከፍ አድርጎ ሲይዝ በልቡ ውስጥ የነበረው አንድ ሐሳብ ብቻ ነበር። ከስ ዲአማቶ በሰማይ ሆኖ ፈገግ እንደሚል ያምን ነበር። ነገር ግን ታይሰን በዚህ ብቻ አልቆመም። አንድ ቀበቶ በቂ አልነበረም። እሱ ሁሉንም ይፈልግ ነበር። በቀጣዩ ዓመት 1987 መጋቢት ላይ ጄምስ ቦክስ ረሸር ስሚዝን በማሸነፍ የWBA ቀበቶን ጨመረ። በነሐሴ ወር ደግሞ ቶኒ ተከርን በነጥብ በማሸነፍ የአይቢኤፍ ቀበቶን በመውሰድ የከባድ ሚዛንን ሶስቱንም ዋና ዋና ቀበቶች በማጣመር የማያከራክር የዓለም ሻምፒዮን ሆነ። በ21 ዓመቱ ማይክ ታይሰን የቦክስ ዓለም ንጉሥ ነበር። እሱ የፕላኔቷ ክፉ ሰው የሚል ስያሜ ተሰጥቶት በስፖርቱ ውስጥም ሆነ ከስፖርቱ ውጪ ትልቁ ኮከብ ሆነ። የብራውንስቪል ጎዳናዎች የወለዱት የተገፋው ልጅ አሁን የዓለምን ትኩረት በብረት ቡጢው ስር አድርጎ ነበር። የአይረን ማይክ ዘመን በኃይልና በክብር ደምቆ ነበር። ማይክ ታይሰን የቦክስ ሻምፒዮን ብቻ አልነበርም። እሱም አንድ ክስተት ነበር። ስሙ በሁሉም ቦታ ይነሳል። ፊቱ በመጽሔቶች ሽፋን ላይ፣ በቴሌቪዥን ማስታወቂያዎች ላይ ይታያል። ገንዘብ እንደ ወራጅ ውሃ ይመጣለት ነበር። ውድ መኪኖች፣ ግዙፍ መኖሪያ ቤቶች፣ የቅንጦት ጌጣጌጦች። የብራውንስቪል የጎዳና ተዳዳሪ ልጅ አሁን የአሜሪካ ህልም ተምሳሌት መስሎ ነበር። ነገር ግን በፍጥነት ወደ ላይ የወጣ ማንኛውም ነገር በዚያው ፍጥነት የመውደቅ አደጋ አለው። የታይሰን የዝና ማማ የተገነባው በጠንካራ መሰረት ላይ አልነበረም።
መሰረቱ የከስዲ አማቶ ዲሲፕሊን ነበር እና ያ መሰረት ከሞት ጋር ተቀብሮ ነበር። የመውደቁ የመጀመሪያ ምልክቶች ከቦክስ ቀለበት ውጪ መታየት ጀመሩ። ታይሰንን ከልጅነቱ አንስቶ እንደ ታላቅ ወንድም ሆኖ ሲያሰለጥነው የነበረውን የከስዲ አማቶን እግር ተክቶ የቀጠለውን ኬቨን ሩኒን ከስራ አሰናበተ። ይህ ውሳኔ ብዙዎች እንደሚሉት ከዲያማቶ መንፈሳዊ ውርስ ጋር ያለውን የመጨረሻ ገመድ የበጠሰበት ቅጽበት ነበር። በሱ ቦታ እንደ ዶን ኪንግ ያሉ አዲስ እና ጓደኞቹ በዙሪያው ሰፈሩ። እነዚህ ሰዎች ከታይሰን የረጅም ጊዜ ስኬት ይልቅ ለአጭር ጊዜ ጥቅማቸው የሚጨነቁ ነበሩ። ከዚህ ጋር በትይዩ የግል ሕይወቱ እንደ ማዕበል መናወጥ ጀመረ። ከአክተር ሮቢን ጊቨንስ ጋር የጀመረው ፈጣንና የጋለ ፍቅር ብዙም ሳይቆይ ወደ ሕዝብ መነጋገሪያነት የተቀየረ አውዳሚ ትዳር ሆነ። ፍቅራቸው በካሜራ ፊት የተጀመረውን ያህል ውድቀቱም በዚያው በካሜራ ፊት ተበተነ። ከባርባራ ዊልተርስ ጋር ባደረጉት ታዋቂ ቃለ መጠይቅ ላይ ታይሰንን ማኒክ ዲፕሬሽን እንደሆነና ሕይወቷ ከሱ ጋር ስቃይና ገሃነም እንደሆነ ስትናገር ዓለም በድንጋጤ ተመለከተ። የታይሰን ፊት ላይ የነበረው የአፍረትና የውርደት ስሜት የማይበገረው ሰው ውስጣዊ ስብራት በግልጽ ያሳየ ነበር። ትዳራቸው በአጭር ጊዜ ውስጥ በመራር ፍቺ ተጠናቀቀ። እነዚህ የግል ችግሮች በቀጥታ ወደ ቦክስ ሕይወቱ ዘለቁ። ልምምድ እየቀነሰ የሌሊት ክለቦችና የፓርቲዎች ሕይወት እየበዛ ሄደ። ተጋጣሚዎቹን ማክበርና በትጋት መዘጋጀት ተወ። የዲያማቶ የዲሲፕሊን ድምፅ በጭንቅላቱ ውስጥ እየደበዘዘ በምትኩ የዝናና የውዳሴ ጫጫታ ቦታውን ተቆጣጠረው። የውድቀቱ የመጨረሻ መጀመሪያ የተመታው እንደ አውሮፓውያን አቆጣጠር የካቲት 11 1990 በቶኪዮ ጃፓን ነበር። ታይሰን ያለምንም ጥርጥር ያሸንፋል ተብሎ ከተገመተው ጄምስ በስተር ዳግላስ ጋር ለሻምፒዮንነት ቀበቶ ይፋለማል። የውርርድ መጠኑ 42-1 ነበር። ይህ ማለት የታይሰንን ማሸነፍ ልክ ፀሐይ በጠዋት እንደምትወጣው የተረጋገጠ ነገር ነበር። ዳግላስ እናቱ ከፍልሚያው ጥቂት ሳምንታት በፊት በመሞቷ በሐዘን የተጎዳ ተራ ተፎካካሪ ተደርጎ ይታይ ነበር። ነገር ግን በቀለበቱ ውስጥ ታሪኩ ሌላ ነበር። ዳግላስ አልፈራም ነበር። ረጅም ቁመቱንና የጃብ ቡጢውን ተጠቅሞ ታይሰንን ከርቀት መቆጣጠር ጀመረ። ታይሰን ዝግጁ አልነበረም። እንቅስቃሴው የዛገ፣ ቡጢው የተለመደውን ፍንዳታ ያጣ ይመስል ነበር። በስምንተኛው ዙር ላይ ታይሰን ዳግላስን መሬት ላይ ቢጥለውም ዳግላስ ዳኛው እስከ 9 ሲቆጥር ተነስቶ ፍልሚያውን ቀጠለ። ይህ ረዥሙ ቆጠራ በሚል አሁንም አከራካሪ ነው። በ10ኛው ዙር የቦክስ ዓለም የማይታመን ነገር ተከሰተ። በስተር ዳግላስ በተከታታይ በሰነዘረው ኃይለኛ ቡጢ አይረን ማይክ ታይሰን ተመታ። ለመጀመሪያ ጊዜ በፕሮፌሽናል ሕይወቱ የማይበገረው ሻምፒዮን ተንገዳገደ። አይኖቹ ግራ መጋባትን ያሳዩ ነበር። መሬት ላይ ሲወድቅ የተሰባበረ የጥርስ መከላከያውን ካፉ ለማንሳት ሲታገል የአንድ ዘመን ፍጻሜን የሚያሳይ ምስል ነበር። ለመነሳት ቢሞክርም ዳኛው 10 ሲቆጥርበት አልቻለም። የማይክ ታይሰን የማይሸነፍበት ዘመን አብቅቶ ነበር። ይህ ሽንፈት የጀመረውን ውድቀት አፋጠነው። ነገር ግን ከዚህ የከፋው ገና ሊመጣ ነበር። እንደ አውሮፓውያን አቆጣጠር በ1991 በኢንዲያናፖሊስ የ18 ዓመት ወጣት የነበረችውን ዲዜሪ ዋሽንግተንን አስገድዶ በመድፈር ወንጀል ተከሰሰ። ዓለም በሁለት ተከፈለ፣ የሚያምኑትና የማያምኑት። ከረጅም እና አወዛጋቢ የፍርድ ሂደት በኋላ በ1992 የካቲት ላይ ፍርድ ቤቱ ጥፋተኛ ነው ብሎ ወሰነበት። የብራውንስቪል የጎዳና ተዳዳሪ፣ የዓለም የቦክስ ንጉሥ፣ የፕላኔቷ ክፉ ሰው አሁን በሕግ ፊት ወንጀለኛ ተብሎ ተፈርዶበታል። የ6 ዓመት እስራት ተፈረደበት። የዝና ማማው ሙሉ በሙሉ ተደርምሶ የወርቅ ዝናቡ ቆሞ በምትኩ የቀዝቃዛ የብረት አጥሮች ጥላ በላዩ ላይ አጠላ። እንደ አውሮፓውያን አቆጣጠር ማርች 25 1995 የኢንዲያና ወጣቶች ማረሚያ ቤት ግዙፍ የብረት በሮቹ ተከፈቱ። ከ3 ዓመታት እስር በኋላ ማይክ ታይሰን በ28 ዓመቱ እንደገና የነፃነት አየር ተነፈሰ። ነገር ግን የወጣው ታይሰን ወደ እስር ቤት ከገባው ጋር ተመሳሳይ አልነበርም። በእስር ቤት በነበረው ቆይታ ብዙ አንብቦ ነበር። ከማኪያቬሊ እስከ ቶልስቶይ ወደ እስልምና ሃይማኖት በመቀየር ማሊክ አብዱል አዚዝ የሚል ስም ተቀብሎ ነበር። በውጫዊ መልኩ የተረጋጋና የበለጠ በሳል ይመስል ነበር። ዓለም በጉጉትና በስጋት ይጠባበቅ ነበር። ይህ አዲስ ሰው የተጸጸተና የተለወጠ ነፍስ ነው ወይስ በቀሉን ለመወጣትና የጠፋበትን ግዛት ለማስመለስ የተዘጋጀ?
ይበልጥ አደገኛ አውሬ። የቦክስ ዓለም ለንጉስ መመለስ ጓጉቶ ነበር። ፕሮሞተሮች በሚሊዮን ዶላሮች ሲያባብሉት፣ ቴሌቪዥኖች ከፍተኛ ገንዘብ ከፈሉ። የመመለሱ የመጀመሪያዎቹ ፍልሚያዎች በጥንቃቄ የተመረጡና የተቀነባበሩ ነበሩ። ከደካማ ተጋጣሚዎች እንደ ፒተር ማክሊን እና በስተር ማቲስ ጁኒየር ጋር የተደረጉት ፍልሚያዎች ከውድድር ይልቅ እንደ ትርኢት ነበሩ። ታይሰን በደቂቃዎች ውስጥ አሸነፋቸው። ህዝቡ አሁንም የድሮውን አይረን ማይክ ለማየት ይጓጓ ነበር። እናም እሱ የሚፈልጉትን ሰጣቸው። ፈጣን፣ ጨካኝና አስደናቂ ጥሎ ማለፎች። በ1996 ከስር ከተፈታ ከአንድ ዓመት በኋላ ፍራንክ ብሩኖን እና ብሩስ ሲልደንን በማሸነፍ የWBC እና WBA የሻምፒዮንነት ቀበቶችን አስመለሰ። ለአጭር ጊዜም ቢሆን ንጉሱ ወደ ዙፋኑ የተመለሰ ይመስል ነበር። ነገር ግን እነዚህ ድሎች አንድ ትልቅ ጥያቄ አልመለሱም ነበር። ታይሰን ልክ እንደ ድሮ የማይበገር ነው ወይስ የእሱ አውራነት በጊዜና በእስር ቤት ዝገት በልቶታል? የዚህ ጥያቄ መልስ የተገኘው በኖቬምበር 9 1996 ነበር። ተጋጣሚው ኢቫንደር ዘ ሪል ዲል ሆሊፊልድ ነበር። ሆሊፊልድ ከብረት በጠነከረ እምነቱና በማይናወጥ ድፍረቱ የሚታወቅ፣ ለታይሰን ምንም አይነት ፍርሃት ያልነበረው ቦክሰኛ ነበር። ብዙዎች ሆሊፊልድ እድሜው እንደገፋና ለታይሰን ኃይል እንደማይመጥን ገምተው ነበር። ፍልሚያው ሲጀመር ታይሰን እንደተለመደው በማዕበል ወጣ። ነገር ግን ሆሊፊልድ አልተበገረም። የታይሰንን ኃይለኛ ቡጢዎች ተቋቁሞ በቅርብ ርቀት በመታገልና በራሱ ኃይለኛ ቡጢዎች በመመለስ የታይሰንን እቅድ አበላሸበት። ታይሰን በተደጋጋሚ በጭንቅላት ይገጨኝ ነበር ሲል ቢያማርርም ሆሊፊልድ በስልትና በጥንካሬ እየበለጠው መጣ። የታይሰን ኃይል ቀስ በቀስ እየተሟጠጠ በምትኩ ግራ መጋባትና ብስጭት ፊቱ ላይ ይነበብ ጀመር። በ11ኛው ዙር ሆሊፊልድ በተከታታይ በሰነዘረው ቡጢ የተዳከመውን ታይሰን ሲያጣድፈው ዳኛው ፍልሚያውን አስቆመው። የማይበገረው ታይሰን እንደገና ተሸንፏል። በዚህ ጊዜ ግን እንደ በስተር ዳግላስ በአጋጣሚ ሳይሆን በግልጽ ተበልጦ ይህን ሽንፈት የታይሰንን ኩራት ክፉኛ ጎዳው። ወዲያውኑ የድጋሚ ፍልሚያ ጠየቀ። ሰኔ 28 1997 በላስ ቬጋስ ዓለም በጉጉት ይጠብቀው የነበረው የድጋሚ ፍልሚያ ተዘጋጀ። ፍልሚያው እንደ መጀመሪያው ተጀመረ። ሆሊፊልድ በድጋሚ ብልጫ እየወሰደ ነበር። በሁለተኛው ዙር ላይ በተፈጠረ የጭንቅላት ግጭት የታይሰን ቀኝ ቅንድብ አካባቢ ተሰንጥቆ ደም መፍሰስ ጀመረ። ያ ቁስል በታይሰን አእምሮ ውስጥ ያለውን የቁጣ ፊውዝ ለኮሰው። ፍልሚያው ከእጅ እየወጣ እንደሆነ ሲሰማው የብራውንስቪል ጎዳናዎች ያሳደጉት ልጅ እንደገና ወጣ። በሶስተኛው ዙር ላይ ዓለም ትንፋሹን ዋጠ። በቅርብ ርቀት ላይ ባሉበት ቅጽበት ታይሰን አፉን ከፍቶ የሆሊውድን ቀኝ ጆሮ በኃይል ነከሰው። ሆሊፊልድ በህመም እየጮኸና እየዘለለ ከታይሰን ተላቀቀ። ቀለበቱ በሁከት ተሞላ። ዳኛው ሚልስ ሌን ከረጅም ውይይት በኋላ ከታይሰን ላይ 2 ነጥብ ቀንሶ ፍልሚያው እንዲቀጥል አደረገ። በማይታመን ሁኔታ ፍልሚያው ሲቀጥል ታይሰን በድጋሜ የሆሊፊልድን ግራ ጆሮ ለመንከስ ሞከረ። በዚያ ቅጽበት ዳኛው በቃኝ አለ። ፍልሚያው ቆመ። ማይክ ታይሰን በውድድሩ ሕግ መሰረት ተሰናበተ። ያ ምሽት ዘባይት ፋይት የንክሻው ፍልሚያ በመባል በታሪክ ውስጥ ሰፈረ። ይህ የቦክስ ታሪክ ሳይሆን የውርደት ታሪክ ነበር። ታይሰን ከቀለበቱ ሲወጣ በተመልካቾች የቁጣና የውግዘት ድምፅ ታጅቦ ነበር። ከኔቫዳ ስቴት አትሌቲክ ኮሚሽን የቦክስ ፍቃዱን ሰርዞ የ3 ሚሊዮን ዶላር ቅጣት ጣለበት። በንክሻው የአንድ ፍልሚያ መጨረሻ ብቻ አልነበረም፣ እሱ የአንድ አፈ ታሪክ ሞት ነበር። ማይክ ታይሰን ከቀለበቱ ሲወጣ የቦክስ ፍቃዱን ብቻ ሳይሆን በሕዝብ ዘንድ የነበረውን የመጨረሻውን የክብር ቅንጣትም አጥቶ ነበር። የፕላኔቷ ክፉ ሰው የሚለው ቅጽል ስሙ ከዚህ በፊት በአድናቆትና በፍርሃት ይነገር የነበረው አሁን ወደ እውነተኛ ጭራቅነት ተቀይሮ ነበር። ለ15 ወራት ከቦክስ ታገደ። ሕይወቱም አቅጣጫውን ስቶ መንሳፈፍ ጀመረ። ፍቃዱን ካገኘ በኋላ ወደ ቀለበቱ ቢመለስም ያየነው ታይሰን የድሮ ጥላ ብቻ ነበር። ፍጥነቱ ቀንሷል። የመከላከል ብቃቱ ዝጓል። ከሁሉም በላይ ደግሞ በዓይኖቹ ውስጥ ይነድ የነበረው እሳት ወደ ፍምነት ተቀይሯል። ከፍራንሷ ቦታ ጋር ባደረገው ፍልሚያ በነጥብ እየተመራ ሳለ በመጨረሻው ሰዓት በጥሎ ማለፍ ቢያሸንፍም ድክመቱ በግልጽ ይታይ ነበር። ፍልሚያዎቹ አሁን ስለ ሻምፒዮንነት ሳይሆን እየተራቆተ የመጣውን የባንክ ሂሳቡን ለመሙላት ብቻ የሚደረጉ ሆነዋል። ከቀለበቱ ውጪ ያለው ሕይወቱ ደግሞ ከዚህ የከፋ ነበር። በቁጣ የተነሳ በመንገድ ላይ አሽከርካሪዎችን መደብደብ፣ ከሕግ ጋር በተደጋጋሚ መጋጨትና ገንዘቡን እንደ አመድ መበተን የቀጠለበት ጊዜ ነበር።
በዙሪያው የነበሩ ሰዎች ከኪሱ እንጂ ከልቡ ጋር ወዳጅነት አልነበራቸውም። በመቶ ሚሊዮን የሚቆጠር ዶላር ያገኘው ሰው በቅንጦት ሕይወቱ በመጥፎ ኢንቨስትመንቶችና በስግብግብ አማካሪዎች ምክንያት ቀስ በቀስ ወደ ኪሳራ እያመራ ነበር። የመጨረሻው የክብር ጥማትና የገንዘብ ፍላጎት እንደ አውሮፓውያን አቆጣጠር ሰኔ 8 2002 ከወቅቱ የማይከራከር ሻምፒዮን ሌኖክስ ሉዊስ ጋር እንዲገናኝ ያደረገው። ይህ ፍልሚያ ከውድድሩ በፊት በተደረገው ጋዜጣዊ መግለጫ ላይ በፈነዳው ታላቅ ሁከት ይታወሳል። ታይሰን በሉዊስ ላይ ጥቃት በመሰንዘር መድረኩን ወደ የጎዳና ላይ ድብድብ ለውጦት ነበር። በዚያው መግለጫ ላይ ልጆቹን መብላት እፈልጋለሁ የሚለውን አስደንጋጭና የማይረሳ ንግግሩን ተናገረ። ይህ ንግግር በአንድ ወቅት የነበረው አስፈሪ ተዋጊ አሁን ወደ ስነ ልቦናዊ ቀውስ ውስጥ የገባ ሰው መሆኑን የሚያሳይ አሳዛኝ መስታወት ነበር። ፍልሚያው ራሱ የዚህን እውነታ ማረጋገጫ ነበር። ሉዊስ በቁመቱና በብልጠቱ ተጠቅሞ ታይሰንን በቀላሉ ተቆጣጠረው። የታይሰን የፒክ አቡ ስልት ጊዜው ያለፈበት ይመስል ነበር። በስምንተኛው ዙር በሉዊስ በተሰነዘረ ኃይለኛ የቀኝ ቡጢ ማይክ ታይሰን መሬት ላይ ተዘረረ። ደም በፊቱ ላይ እየፈሰሰ ለመነሳት ሲሞክር በአይኖቹ ውስጥ የነበረው ሽንፈትን የተቀበለ ባዶ እይታ ነበር። የድሮው አይረን ማይክ ቢሆን ኖሮ እስከ ሞት ድረስ ይፋለም ነበር። ይህኛው ታይሰን ግን ተሸንፏል። ከዚህ ሽንፈት በኋላ ሁሉም ነገር ፈረሰ። እንደ አውሮፓውያን አቆጣጠር በ2003 ማይክ ታይሰን ከ400 ሚሊዮን ዶላር በላይ ካገኘ በኋላ በይፋ ከሰረ። ዕዳው ከሀብቱ በልጦ ነበር። የቅንጦት መኪኖች፣ መኖሪያ ቤቶቹ፣ ሁሉም ነገር ተሽጦ ዕዳውን ለመክፈል ዋለ። ነገር ግን አሁንም ከዕዳው ለመውጣት ፍልሚያውን መቀጠል ነበረበት። የመጨረሻዎቹ ፍልሚያዎቹን ለማየት የሚያሳዝኑ ነበሩ። እሱ የሚፋለመው ለክብር ሳይሆን የቤት ኪራይ ለመክፈል ነበር። በ2004 ከዳኒ ዊሊያምስ ጋር ባደረገው ፍልሚያ ተሸነፈ። የመጨረሻ መጋረጃ የወረደው ሰኔ 11 2005 ነበር። ከማይታወቀው አይሪሽ ቦክሰኛ ኬቨን ማክብራይድ ጋር ይፋለም ነበር። ለ6 ዙሮች ያህል ቢታገልም ሙሉ በሙሉ ተዳግሞ ነበር። በስድስተኛው ዙር መጨረሻ ላይ ደግሞ ወደ ጥጉ ከተመለሰ በኋላ ለዳኛውና ለአሰልጣኞቹ መቀጠል እንደማይፈልግ ነገራቸው። ወንበሩ ላይ እንደተቀመጠ ቀረ። ማይክ ታይሰን ፍርሃትን የማያውቀው ተጋጣሚዎቹን በሰከንዶች ውስጥ ያንበረከከው ተዋጊ ፍልሚያውን ያቆመው በጥሎ ማለፍ ሳይሆን በራሱ ፍቃድ ወንበር ላይ በመቀመጥ ነበር። ከፍልሚያው በኋላ በተሰበረ ልብ ለጋዜጠኞች እንዲህ አለ። ከእንግዲህ ይህንን ስፖርት በውሸት መኖር አልፈልግም። ለዚህ ነገር ያለኝ ድፍረት ከእንግዲህ የለኝም። በዚያች ቅጽበት የአይረን ማይክ ታሪክ አበቃ። የቦክስ ቀለበት ንጉሥ አሁን በገንዘብ የከሰረ በመንፈስ የተሰበረና ማንነቱን ያጣ ተራ ሰው ነበር። የቦክስ ቀለበት መብራቶች ሲጠፉ ማይክ ታይሰን በሕይወቱ ውስጥ ከዚህ በፊት አጋጥሞት በማያውቅ ጨለማ ውስጥ ራሱን አገኘ። ይህ ጨለማ የተጋጣሚው ቡጢ ሊፈጥረው ከሚችለው ጊዜያዊ ጨለማ የተለየ ነበር። ይሄኛው ከውስጥ የሚመነጭ ማንነቱን የሚበላ ነበር። ከ400 ሚሊዮን ዶላር በላይ ካገኘ በኋላ የከሰረ በአደንዛዥ እጽ ሱስ ውስጥ የተተበተበና ከመጠን ያለፈው ውፍረት ያጠቃው ሰው ነበር። ነገር ግን ከሁሉም የከፋውና ልቡን ለዘላለም ያደማው ክስተት በ2009 ተፈጠረ። የ4 ዓመት ልጁ ኤክሶደስ በቤቱ ውስጥ ባጋጠማት አሰቃቂ አደጋ ሕይወቱ አለፈ። ይህ አሰቃቂ ኪሳራ ታይሰንን ወደ ሁለት መንገዶች መራው። ወይ ሙሉ በሙሉ በጥፋት አዘቅት ውስጥ መስመጥ ወይም ለመኖር የሚያስችል አዲስ ምክንያት መፈለግ። እርሱ ሁለተኛውን መረጠ። የልጁ ሞት ሕይወቱን እንደገና መገምገም እንዳለበት ያስገደደው አሳዛኝ የማንቂያ ደወል ነበር። ከዚያም ራሱን ለማግኘት የጀመረው ረጅምና አስቸጋሪ ጉዞ ተጀመረ። የመጀመሪያ እርምጃው ከአልኮልና ከአደንዛዥ እጽ መጽዳት ነበር። ለዓመታት ሲቆጣጠሩት የነበሩትን ኬሚካሎች በሕይወቱ አስወጣ። ቀስ በቀስ በአካል ብቻ ሳይሆን በመንፈስም መለወጥ ጀመረ። የድሮ ቁጣና እብሪት ቦታውን ለጸጸትና ለራሱን ለመረዳት ለሚደረግ ጥረት ለቀቀ። ዓለም ይህንን አዲስ ታይሰን ማየት የጀመረው ባልተጠበቁ መንገዶች ነበር። በ2009 በታየው ደ ሃንጎቨር በተሰኘው ኮሜዲ ፊልም ላይ ራሱን ሆኖ ብቅ አለ። ይህ ሚና በሚሊዮን ለሚቆጠሩ አዲስ ትውልድ ተመልካቾች አስተዋወቀው። ነገር ግን በዚህ ጊዜ እንደ አስፈሪ ቦክሰኛ ሳይሆን ራሱ ላይ መቀለድ የሚችል ሰው ሆኖ መጣ። ትልቁ ለውጥ የመጣው ግን የራሱን ታሪክ ለመናገር በወሰነ ጊዜ ነበር። በታዋቂው ዳይሬክተር ስፓይክ ሊ መሪት አንዲስፒትድ ትሩዝ የማይከራከርለት እውነት የተሰኘ የአንድ ሰው የቲያትር ትርኢት አዘጋጀ። በመድረክ ላይ ቆሞ ያለምንም መደበቅ
ስለ ልጅነቱ፣ ስለ ስኬቶቹ፣ ስለ አስገድዶ መድፈር ክሱ፣ ስለ ንክሻው፣ ስለ ሱስና ስለ ኪሳራው በጭካኔ በተሞላበት ታማኝነት ተናገረ። ህዝቡ ለመጀመሪያ ጊዜ ከአይረን ማይክ ጀርባ ያለውን ውስብስብና የተሰበረ ሰው አየው። ከዚህም በተጨማሪ ሆት ቦክስ ዊዝ ማይክ ታይሰን የተሰኘ እጅግ ተወዳጅ የሆነ ፖድካስት ጀመረ። በፖድካስቱ ላይ ከተለያዩ እንግዶች ጋር ሲወያይ ጠቢብ፣ አስተዋይና አንዳንዴም ስስ የሆነውን ማንነቱን አሳየ። ከአሁን በኋላ ተጋጣሚዎቹን ማጥፋት የሚፈልግ ሰው አልነበረም። ይልቁንም የሰዎችን ታሪክ ለመስማት የሚጓጓ ስለ ህይወት ፍልስፍና የሚያወራ ሰው ነበር። ነገር ግን የተዋጊው መንፈስ በቀላሉ አይሞትም። እንደ አውሮፓውያን አቆጣጠር በ2020 ዓለም በኮቪድ-19 ወረርሽኝ ተዘግቶ ሳለ ማይክ ታይሰን ዓለምን ያስደመመ ነገር አደረገ። በማህበራዊ ሚዲያዎች ላይ የለጠፋቸው አጫጭር የስልጠና ቪዲዮዎች እንደ ሰደድ እሳት ተሰራጨ። በአምሳዎቹ ዕድሜ ውስጥ የነበረው ታይሰን በሚያስደንቅ አካላዊ ብቃት በፍጥነትና በጥንካሬ ሲንቀሳቀስ ያሳዩ ነበር። ተመልሻለሁ የሚለው አጭር መልእክቱ የስፖርት ዓለምን አናወጠው። በኖቬምበር 28 2020 ከ15 ዓመታት በኋላ ከሌላኛው የቦክስ አፈ ታሪክ ሮይ ጃንስ ጁኒየር ጋር ለኤግዚቢሽን ፍልሚያ ወደ ቀለበት ተመለሰ። ፍልሚያው በሚሊዮኖች የሚቆጠሩ ተመልካቾችን ስቧል። ሰዎች ያዩት የድሮውን ጨካኝ ታይሰን ሳይሆን ስፖርቱን የሚወድና አሁንም ችሎታው ያልደበዘዘ አንድ አዛውንት ተዋጊን ነበር። ፍልሚያው በአቻ ውጤት ቢጠናቀቅም እውነተኛው አሸናፊ ታይሰን ነበር። የራሱን ታሪክ እንደገና መጻፍ የቻለው ሰው የታሪኩ የመጨረሻው ያልተጠበቀ ምዕራፍ የተጻፈው ከዩቲዩበር ወደ ቦክሰኛነት ከተቀየረው ጄክ ፖል ጋር ፍልሚያ ለማድረግ ሲስማማ ነበር። ይህ የትውልዶች ፍልሚያ ተብሎ የተጠበቀ ውድድር በታይሰን የጤና እክል ምክንያት ከተራዘመ በኋላ በመጨረሻም በኖቬምበር 15 2024 ተካሄደ። ምንም እንኳን በዕድሜው የማይመጥን ጥንካሬና ፍልሚያ ቢያሳይም በ31 በሚያንሰው በጄክ ፖል በነጥብ ተሸነፈ። ይህ ሽንፈት ግን እንደ ድሮው አላቆሰለውም። በቀለበቱ ውስጥ በክብር ተፋልሞ በክብር ወጥቷል። የማይክ ታይሰን የህይወት ታሪክ ከአሁን በኋላ ስለ ድልና ሽንፈት ብቻ አይደለም። እሱ ስለ ውድቀትና ስለ ዳግም መነሳት ነው። ስለ ጸጸትና ስለ ይቅርታ ነው። ስለ ራስን ስለ ማጥፋትና ስለ ራስን ስለ ማስገኘት ነው። የብራውንስቪል ጎዳናዎች የወለዱት ቁጡ አውሬ በመጨረሻ ከራሱ ጋር ሰላም የፈጠረ ይመስላል። የእሱ ውርስ ውስብስብ ነው። የአስደናቂ ተሰጥኦ፣ የአስፈሪ ጥፋትና በመጨረሻም የማያልቅ የሰው ልጅ የመለወጥ ችሎታ ማሳያ ነው። አይረን ማይክ አሁን አርፏል። በሱ ቦታ የቆመው ማይክ ታይሰን ነው። ተዋጊ አባት